ሀንዬ የአባቷ የሕክምና ወጪ ስላሳሰባት በጣም እየተጨናነቀችና ለፈጣሪዋ እየጸለየ ትገኛለች። ወይዘሮ አስቴር ከሜላት ክላስ በንዴት ብድግ ብለው ተነስተው ወደ ልጆቻቸው ወደ ሰላምና እርግብ ክላስ ሄደው እርግብን ቀስቅሰው ወደ ሜላት እንዲተዳደርገው እርሳቸው ደግሞ ከሰላምዬ ጋር ይተኛሉ። በመቀጠል ደግሞ እርግብ ከወይዘሮ ሜላት ጋር ሄዳ እንግዲህ በጣም እንደምትወዳት ፍቅራቸውን ተገላለጡ። አባባ ኖላዊ ድንገት በተኛበት በደረቀ ሌሊት ብድግ ብለው ልጅ ሀናን ደህና አይደለችም፣ አሁኑኑ ስልክ ደውልልኝና አገናኘኝ በማለት አሲርን ከእንቅልፉ ይቀሰቅሱታል። እርግብም ከተኛችበት ከሜላት ጋር ተነስታ አያቷን በጧት ማለዳ ቀስቅሳ ቤተ ክርስቲያን እንሂድ አያቴ ትላታለች። ከዛ በፊት ግን ስቀሰቅሳት እኔን ግንድ ትለኛለች፣ ለራሷ ግንድ ስትል ስታማት አያቷ ትሰማታለች። ዶክተሩ በዚህ በሁለት ቀን ውስጥ የመጨረሻውን ሕክምና ወስደው እንደሚወጡ ለአባባ ኖላዊ ይነግራቸዋል። በተጨማሪም ሀናንን እንደሚፈልጋትም ለአባባ ኖላዊ መልእክት እንዲያስተላልፉ ይነግራቸዋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ፣ የአላህ ህዝነት በረከት አይለያችሁ እያልኩ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰቤ የተሆኑ ዘንድ በአክብሮት ጋብዣለሁ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር እያረጋችሁ እንድታበረታቱኝ ያላችሁን ሀሳብ አስተያየትን በኮሜንት እንድታስቀምጡ ሁላችሁንም በትህትና ጠይቃለሁ። ዛሬ ይዤላችሁ የመጣሁት ኖላዊ ክፍል 49 ነው። ኖላዊ ክፍል 49 ላይ እንግዲህ ሀንዬ በጣም በመጨናነቅ ከሆስፒታል ቤት የተመለሰችው ተኝታና እርፍ ብላ እንድትመለስ ነበርና ግን እሷ አይደለም ልተኛ ቀርቶ ቁጭ ብላ ፈጣሪዋን እባክህን ፈጣሪ እርዳይ ስትል ነው ያደረችው። ሀንዬም እንግዲህ በመጨናነቅ አምላኬ ሆይ እባክህን ዝም አትበለኝ ትላለች። እሺ አሁን ምንድን ነው የማደርገው? ህይወት ግን ምን አድርጊያት ነው የምትፈትነኝ? ትላለች። እመብርሃን እናቴ አሁን በጣም እየደከምኩብሽ ነው፣ እባክሽን የዚችን የሴትዮ ልብ አራርተሽ የአባቴን ሕክምና እንድትጨርስልኝ አድርጊልኝ እያለች ትለምናለች። እኔ ሌላ ምንም አልፈልግም፣ አባቴ ማለት ለእኔ ምን እንደሆነ ታውቂያለሽ፣ እባክሽን ደግፊኝ እያለች እንግዲህ ጸሎት ታደርጋለች። ወይዘሮ አስቴርም እንግዲህ ከነሰላም መኝታ ክላስ በመግባት ልጆች እናንተ ተነሽ በማለት ትቀሰቅሳቸዋለች። እንግዲህ እነሱም እንቅልፍ ላይ ስለነበሩ በጣም በመደነጋገጥ መጀመሪያ ሰላምዬ ትነሳና ምንድን ነው አያቴ ትላታለች። ተነሽ ብዬሻለሁ፣ ቀስቅሻት ብዬሻለሁ ምናምን ትላታለች ማለት ነው። ማንን ነው ቀስቅሻት? እሷን ማናት እሷ ምናምን ቀስቅሽልኝ ትላታለች ማለት ነው። እንግዲህ ሰላምዬም እርግብ እርግብ ብትላት ልትሰማት አልቻለችም። ወይዘሮ አስቴርም ወይ ጉድ ተነሽ በያት አልኩሽ እኮ ትላታለች ማለት ነው። ሰላምዬም ፈልገሻት ነው ትላታለች። አዎ ትላለች ወይዘሮ አስቴር። ወይዘሮ አስቴርም ቀስቅሻት ብዬሻለሁ፣ እኔ እዚህ ነው ምተኛው፣ እሷ ከዛች ጋር ሄዳ ትተኛ ትላለች። ያው እንግዲህ ከሜላት ጋር ማለት ነው። ሰላምዬም እንግዲህ እማዬስ ትላታለች። እናትሽ ምን ምናምን በማለት ትጠይቃታለች። እኔ እኮ ከእማዬ ጋር የምተኝ መስሎኝ ነበር ትላታለች። ደግሞ ከእሷ ጋር አድሬ መብረቅ ይውረድብኝ ይላሉ ወይዘሮ አስቴር። ደግሞ ሰላምዬም የምን መብረቅ ትላለች ፈገግ በማለት ነገሩ ስለገባት። ወይዘሮ አስቴር አንቺ እርግብ እርግብ እያለች ትቀሰቅሳለች። ወይዘሮ አስቴር ትላለች። ወይዘሮ አስቴር ምን አይነት ግንድ ናት ይላሉ። ሁልጊዜ እንደዚህ ነው የምተኛው ይሏታል ሰላምዬን። እንዲህ ናት ትላለች። እንዲህ ናት አስቱዬ ትላለች ሰላም። ወይዘሮ አስቴር ሴት ልጅ እኔ እስከማውቀው ድረስ ነፍሷን ስታ መተኛት የለባትም ይላሉ። እርግብ እርግብ እያለች እንግዲህ ሰላምዬም መቀስቀሷን ትቀጥላለች። እርግብዬም እንግዲህ አንቺ ሰላም ተነሽ አስቴር ትፈልግሻለች ትላታለች። አይኖቿን በማሸት አስቴር ደግሞ የማናት ትላለች። እርግብም ምን ትላለች። ሰላምም ምን ትላለች ደንግጣ።
አስቴር ማናት አልኩ እንዴ ትላለች እርግብ። ወይዘሮ አስቴርም እንግዲህ ኧረ እባክሽ ይሏታል። ኧረ እባክሽ ይሏታል። አልሽ እኮ አልታወቀሽም ይሏታል። እንዴ እንቅልፍ ወስዶኝ ስለነበር ሳላስብ ነው የተናገርኩት ትላለች እርግብም። ከዛም እርግብም እማዬ ይቅርታ በማለት ትጠይቃለች ማለት ነው። ይቅርታ ያኔ የማናት አስቴር ብላ ስላለች ወይዘሮ አስቴርም አሁን ተነሽና ቶሎ ሂጂ ይሏታል ማለት ነው። ቶሎ ብለሽ ሂጂ ይሏታል። እሺ ከሜላት ጋር ተኝ ይሏታል ማለት ነው። ለምን ተነሽ አልኩሽ አስቱ እንግዲህ አስቱ ትላለች እንትና ማነች አሁን እሺ በቃ አትቆጪ እወጣለሁ ትልና ትወጣለች ማለት ነው እርግብ። ከዛም እንግዲህ አሁን ሰላምዬም እንግዲህ ምን ተፈጥሮ ነው ትላታለች ማለት ነው አያቷን። እሺ እንግዲህ ምን ተፈጥሮ ነው ስትላትም አያቷን ሰላምዬ በቃ አርፈሽ ተኚ ትላታለች ማለት ነው። እሺ ብላ እንግዲህ ሰላምዬም አታቅፍኝም እንዴት ትላታለች አያቷን ማለት ነው። እንግዲህ ይተቃቀፉና አብረው ይተኛሉ ማለት ነው። እርግብም ወደ እናቷ ጋር ሄዳ አብራ ወደ ክላሷ ትገባና እንግዲህ እርግብም እንግዲህ ሰላምዬና ወይዘሮ አስቴር ተቃቅፈው ሲተኙ በቅናት መንፈስ ትቆጣና ምንጥቅ ብላ ትታቸው ወደ ወይዘሮ ሜላት ክላስ ትገባለች። አባ ኖላዊ አሲር አንተ አሲር ኧረ አሲር በማለት ተንቅልፉ ይቀሰቅሱታል። እንቅልፍ አሲርን ብድግ ይልና ምንድን ነው ፋዘር ይላቸዋል። አስደነገጥኩ እንዴ ይላሉ አባ። ኧረ ችግር የለውም ምነው አመመዎት እንዴ? አይ ማመምስ አላመመኝም ይላሉ። እና ምን ሆነዋል ይላል አሲር። ትንሽ ጨነቀኝ ልጄ ይላሉ አባባ። አሲርም ሆነዋል ይላቸዋል። ሀንዬም ሆናለች ይላሉ አባ። ሀናም ሆናለች ይላል አሲርም ደግሞ። አባም እኔ ምን አውቄ ይላሉ። እናም ሆነው ነው የሚጨነቁት ይለወታል አሲር አባን። እናም ሆና ነው ትታኝ ሄደችው በማለት ይመልሳሉ አባም። ሆና ነው ማለት እኛ አይደለን እንደ ሂጂ ያልናት ይላል አሲርም። ቢሆንም ሀንዬ የሆነ ነገር ሆና ነው እንጂ አንገቷ ላይ ገመድ ቢገባ ጥላኛት ሄደም ይላሉ አባም። አሲርም ፋዘር ግን መጨነቅ ሲወዱ ይላቸዋል። አባም እንግዲህ ወድጄ መሰለህ ልጅ ይላሉ። የወለሁት ፋዘርዬ ሀና ምንም አልሆነችም እኔ ስላስጨነኳት ነው የሄደችው ይላቸዋል። አባም እንግዲህ አያየ ይላሉ። አይመስለኝም ይላሉ አባ። ንዬ የሆነ ነገር ሆናለች ይላሉ። አሲርም ቀበል ሊልና እዚህ ባደረች ብለው ነው እንደዚህ የሚሆኑት ይላል። አባም እንደሱ ማለት አይደለም ይላሉ። ግን የሆነ ነገር ከኔ ባትደብቅ ኑሮ አትሄድም ነበር ይላሉ አባም። አሲርም እና ምን ልደብቀው ትችላለች ይላቸዋል። አባም ጭንቀቷና ይላሉ። ያው እንግዲህ ወላጅ የምር ሀቂቃ እኛ ልጆቻቸው ስንጨነቅ እነሱም የሆነ የሚረዱት ነገር ልባቸው ይነግራቸዋል ማለት ነው። የምን ጭንቀት ይላቸዋል አሲርም። አባም መለስ አድርገው እሱን እንድትነግረኝ አይደል እንዴ ይላሉ። የጠየቅኩህ ያለሁት ይላሉ። አሲርም እረ ፋዘር አረጋጉት ሀና ምንም አልሆነችም ይላቸዋል። አባም እሺ አሁን ደውለህ ታገናኘኛለህ ማንን ይላል አሲር። አባም ሀናን ነዋ ይላል። አሲርም ደንገጥ ይልና በዚህ ሰዓት ይላል። አባም እንግዲህ አዎ አሁኑ ይላል። አሲርም ያመመዎት መስሏት አትጨነቅም ይላቸዋል። ድምፄን ስትሰማ ትረጋጋለች ይላሉ አባም። በል አሁን ደውልልኝ ካሉ እሺ ግን ሽንት ቤት ደርሼ ልምጣ ይሏቸዋል። አባም አሲር መሆንሃል ይሉት ሽንቴን ወጥሮኝ ነው ፋዘርዬ ይላቸዋል። አባም እኔ ባልቀሰቅስህ ኑሮ ሱሪህ ላይ ልትለቀው ኑሯል ይሏቸዋል። እንደዛ በለው ይላል አሲርም። እንደዛ ነገር ይልና በቃ እኔ ስመለስ አገናኘዎታለሁ ይልና ከክላስ ጥሏቸው ይወጣል። ወደ ሽንት ቤት የሄደ መስሎ ማለት ነው አሲር። በመቀጠል እርግብ ወደ እናቷ ክላስ ክፍት ስታረግ የኔ ልጅ መጣች ትላታለች ወይዘሮ ሜላት። እማዬ እናትሽ ግን መሆና ነው ትላታለች። አስደነገጠችሽ አይደል የኔ ልጅ ትላታለች። ግብም ኧረ በስመ አብ መብረቅ ራሱ እንደሱ አይጮህም መቼ ነው የምትሄደው ወደ ቤቷ ትላለች። በዚህ አይነት ሁኔታማ አንስማማም በቅርቡ ትሄዳለች የኔ ልጅ ድክም ማለሽ አይደል በማለት ነይ በይ ከጎኔ ነይ ትላታለች ወይዘሮ ሜላት። እንግዲህ እርግብም ማስመሰሏን ትቀጥላለች። የለም ከእንቅልፌ ስለቀሰቀሰችኝ እንጂ ደህና ነኝ ትላታለች ማለት ነው። በቃ የኔ ልጅ አሁን እናትሽን እቅፍ አድርጋሽ ስተኛ ይተውሻል ትላታለች። እማዬ ትልና ትገባለች። ከዛም እቅፍ ታደርጋትና እርግብ ማስመሰሏን ትቀጥላለች። እማ ትላታለች። በጣም እኮ ነው ውድድ የማደርግሽ እኔም እኮ ወድሻለሁ ልጄ ትላታለች ወይዘሮ ሜላትም። ምን ያደርጋል አንቺ ብትወጂኝ እህቴና ወንድሜ እንዲሁም አያቴ ምንም አይወዱኝ ትላታለች። አረ ይወዱሻል ትላለች
ሀሴትዬ ትላታለች። መውደድማ አይወዱኝም፣ ግን በልጅነቴም እንዴት ነበር የሚጠሉኝ ትላታለች። እንደዛ ትበይ የኔ ልጅ በጣም ነበር የሚወዱሽ ትላታለች። እና እንደዛ ተወደዱኝ ለምንድን ነው ፊት የሚነሱኝ ትላለች። እርግብም እሱ ሳይሆን ሁሉም ነገር አዲስ ስለሆነባቸው ግራ ገብቷቸው ነው በማለት ወይዘሮ ሜላት ትመልስላታለች። ድምና የእህቴን እንኳ ለምጄዋለሁ፣ የአንቺ እናት ነገር ነው አዲስ የሆነብኝ ትላለች እርግብ። እሷም እኮ ስላልተረዳችሽ ነው እንጂ ያን ያክል ከባድ አይደለችም ትላታለች። እሷ እንዴት ወደኝ ምን ላድርግ በማለት ትጠይቃታለች። በቃ ዝም ብለሽ ጥሩ ልጅ ሁኝላት ከዛም ትወድሻለች ትላታለች። እንዴ እኔ ጥሩ ልጅ አይደለሁም ነበር እንዴ ትላታለች። እርግብም አሁን ክፉ ልጅ ነኝ ማለት ነው ትላታለች። ኧረ እንዴ እሱ አላልኩም ትላለች ወይዘሮ ሜላት። እኔ በምንም ሁኔታ ስምሽ በክፉ ሲነሳ አልፈልግም ትላታለች። እኔ ባንቺ መቼም በክፉ ተነስቼ አላውቅም የኔ ልጅ ትላታለች ወይዘሮ ሜላት። እንዲህ ነገሮችን ለማጣራት እናትሽ ከኔ ጋር እኔ ምክንያት ተጣልታችሁ ነው አይደል ከአንቺ ጋር አላድርም ብላ ጥላሽ ወጣችሁ ትላታለች። ወይዘሮ ሜላትም ኧረ እንደሱ አይደለም አንዳንዴ የምታረገው ነገር ግራ ይገባኛል ትላታለች። ዝም ብላ ነው ተያት አትጨነቂ አንቺ በማለት ታረጋጋታለች እርግብን። እሽማ እስኪ ንገሪኝ እሷ እንድትወደኝ ምን ላድርግ ብላ ትጠይቃታለች ወይዘሮ ሜላትን። ልሽ እሷ እንድትወድሽ ምን ታረጊያለሽ መሰለሽ በማለት እንግዲህ እናቷ የምትወደውን ነገር ሁሉ ታስረዳታለች። ስላስረዳቻትም እንግዲህ ጧት ማለዳ ተነስታ አያቷን ሄዳ ትቀሰቅሳለች። የሀንዬ ስልክ ይጠራል። እንዴ ትላለች ሀንዬ። አሲር በዚህ ሰዓት መሆኗል ትላለች። መብርሃን እናቴ አባዬን አሞት እንዳይሆን ብቻ ትላለች። ሎ አሲር እንደት ነሽ ሀና ይላታል። ደህና ነኝ ትላለች። አሲር በሰላም ነው በዚህ ሰዓት? ይቅርታ በጣም ይላታል። ሌሊት ደውዬ ያስደነገጥኩሽ አይደል? አባዬን አመመው እንዴ ትላለች በድንጋጤ። ኧረ አላመማቸውም እና በዚህ ሰዓት አሲር ትለዋለች። ፋዘር ትንሽ ስላስጨነቁኝ ነው የደወልኩልሽ ይላታል። አባዬ ምን ሆነ ትለዋለች። ልጄ ደህና አይደለችም፣ ደህና ብትሆን ጥላኛ አትሄድም ብለው እያሉ እያስጨነቁኝ ነው ይላታል። አሲርም ወይኔ አባዬ ትላለች። አንዬ አስጨነኩት አይደል ትላለች። እሳቸው መጨነቅ እንደሚወዱ ታውቅ የለ አሁን ወጥቼ ነው የደወልኩልሽ ገብቼ ላገናኝሽ ይላታል። ላገናኘኝ ትላለች። አሲርም እንግዲህ አንቺ ግን እስካሁን እንዴት አልተኛሽም ብሎ ይጠይቃታል። እኔ እንጃ አሲር በጣም ጨነቀኝ። ምንድን ነው ሀንዬ ያስጨነቀሽ ይላታል። ትየዋ ሕክምናውን እንዳታቋረጥ ብዬ ፈራሁ ትላለች ሀንዬ። እና እግዚአብሔር አለ አይደለ እርግጠኛ ነኝ እንደዛ አታደርግም ይላታል። እንጃ አሲር በጣም የፈራሁት በማለት ትመልስለታለች። አሲርም ሀና አንቺን ፈርተሽ እኔንም አታስፈራሪኝ ይላታል። እኔም ምን ላድርግ ብለህ ነው አሲር ጨንቆኝ እኮ ነው በማለት ትመልስለታለች። ህይወቴ የማቃት ጠንካራ ሴት አንቺ ነሽ፣ ህይወቴን የቀየርኩት ባንቺ ነው ይላታል። አሲርም ተዳክመሽ እኔን አታድክሚኝ ሀንቾ ይላታል። አሲር ትለዋለች። አቤት ሀና ይላታል። ደክሞ ያውቃል ትለዋለች። አለ አይደል በሁሉም ነገር ተስፋ መቁረጥ፣ እንደዛ ተስፋ ቆርጠህ ታውቃለህ ትለዋለች። አሲርም እናንተን ከማወቂያ በፊት ተስፋ ኑሮኛ አያውቅም በማለት ይመልስላታል። ተስፋን ያወቅኩት በእናንተ ነው ይላታል። ተስፋ ራሱ ከቆረጥኩ በእናንተ ነው የምቆርጠው ብሎ ይመልስላታል። እባክሽ ጠንካራ ሁነሽ አጠንክሪኝ ይላታል። እሺ በቃ ትላለች። ሀንዬም ፈገግ ትልና እሺ በቃ አሲር ጠንካራ ሆናለሁ ትለዋለች። አሁን ተረጋጊና ፋዘርን ላገናኝሽ ይላታል። እሺ አሲር አሁን ተረጋግቻለሁ እኮ ትላለች በፈገግታ። አሁን አገናኝሻለሁ እሺ ግባ በቃ ትላለች። በመቀጠል ደግሞ እርግብ ወደ ሰላም መኝታ ክላስ በመግባት አያቴ አያቴ ትላለች። እሷ ግንድ ሆና ነው እንዴ እኔን ግንድ እያለች የምትሳደበው ትላለች እርግብ። ወይዘሮ አስቴርም የተኙ መስለው እያማሽ መሆኑ ነው አንቺ ነፈስ ይሏታል። ወይኔ ጉድ መዋረድ ነው እንዴ አያቴ ያልተኛሽም እንዴ ትላታለች። እንቅልፍ ቢወስደኝም እኔ ሰው ሲያማኝ በደንብ አድርጌ ነው የምሰማው ይሏታል። መንተባተብ እርግብም አረን ያላማውሽም ትላታለች። እንዴ ከዚህ በላይ ስጋ የልብኝ ነው እንዴ ትላታለች ወይዘሮ አስቴር። መሆኑ ምን ፈልገሽ ነው ይሏታል። እኔማ ቤተ ክርስቲያን እንሄድ ልልሽ ነበር የመጣሁት። ወይዘሮ አስቴርን በመገረም ቤተ ክርስቲያን ይላሉ። አዎ ትላለች እርግብም። ምን ነው አያቴ ትላታለች። እንደው ይላሉ ወይዘሮ አስቴር። ምንም እንደው ገርሞኝ ነው ብቻ በማለት ይመልሱላታል። ገርማል ትላለች እርግብ። ወይዘሮ አስቴርም እንግዲህ ገረመኝ ይሏታል። አትገረሚ ደግሞ አይባልም። አሁን ቤተ ክርስቲያን አንሄድም ትላለች እርግብ። ወይዘሮ አስቴርም ምን ነው ሲያቃዥሽ ነው እንዲያያተረው? ኧረ አይደለም ትላለች እርግብ። ወይዘሮ አስቴርም ቤተ ክርስቲያን ስትባይ ዛርሽ ነው የሚነሳው ይሏታል። እንደሚነሳብሽ ነው የማውቀው። ኧረ እኔ ዛሬ የለብኝም ትላለች እርግብም። አሁንማ አረጋገጥኩ ይላሉ ወይዘሮ አስቴር። ያው በሌሊት ቤተ ክርስቲያን ብለሽ እኮ ተነሳሽ ይሏታል። ግራ እያጋባሽ ነው ትላለች እርግብ። ወይዘሮ አስቴርም መቼ ቀኝ ገብቶኛ ቃል ይሏታል። ወይዘሮ አስቴርም ለማንኛውም እንሄዳለን እሺ በማለት ይስማማሉ።
ሸቴ እስከምትነሺ እኔ ነጠላ ምናምን ላዘጋጅ ብላ ጥላቸው ትወጣለች። ይህን ሁሉ የምታደርገው እናቷን እንግዲህ እኔን እንድትወደኝ ምን ላደርግላት ያለቻትን ምክር ሰምታ ነው እርግብ ማለት ነው። ሩሺ ይሏታል ወይዘሮ አስቴር። በቃ አያቴ እንዳይረፍድብን ቶሎ ተነሺ እሺ ይሏታል። እስቲ እሺ እሺ ይላሉ ወይዘሮ አስቴር። እና እንቅልፌን እንዳልተኛበት እቺ ምን አይነት ልጅ ናት እያሉ እንግዲህ ወይዘሮ አስቴር ብድግ ይሉና ሰላምዬን ተኛንቺ ብለው አለበብሰዋት ተነስተው ይወጣሉ። አባባ ኖላዊ ከመኝታቸው ብድግ በማለት እስቲ እያሉ ያለ ዶክተሩ አባባ ኖላዊ እንዴት ነዎት በማለት ወደ እርሳቸው ይመጣል። አባባ ኖላዊትም ይመስገን ደህና ነኝ ይላቸዋል። ዶክተሩም ጤንነት እንዴት ነው ይላቸዋል። ጥሩ ነው ይላሉ አባባ ኖላዊ። ዶክተሩም እስኪ በማለት አተነፋፈሳቸውን ቼክ ያደርጋል። እስኪ መተንፈስ እንዴት ነው አሁን ጥሩ ላይ ነው ያሉት ይላቸዋል። ቀጠል ዶክተሩም እንግዲህ በዚህ በሁለት ቀን የመጨረሻውን ሕክምና እናደርግልዎታለን በማለት ይጀምራል። ከዛ ሕክምናቸውን ጨርሰው ይወጣሉ ማለት ነው ይለወታል። እሺ እሺ አመሰግናለሁ ይላሉ። አባም ብቻውን ነው እንዲያደሩት ይላቸዋል። እረ ወንዱ ልጅ አለ ይላሉ አባባ። አብሮኝ ነው ያደረው ጧት ወጥቶ ነው እረ ነበረ ይላል ዶክተሩም። ዶክተሩም ብድግ ሲሉ ስላያቸው ታዲያ ወደ ሊሄዱ ነው ይለዋል። ጤናዬም ሲመለስ ነው መሰለኝ ጮሬዋን ማየት አማረኝ ብለው ብድግ ይላሉ። ዶክተሩም እንግዲህ ሀናም የለችም መሰለኝ ፈልጊያት ነበረ ይላቸዋል ለአባ። ምናልባት ስትመጣ ቢሮ ትምጣና ታናግረኝ ይላቸዋል። አባም እሺ በሰላም ነው ግን ይላሉ። እዚህ አላደረችም ስትመጣ እነግራታለሁ ይላሉ አባ። መልካም ስትመጣ ንገሯት ይላል። ልደግፈዎት ታዲያ ሲላቸው አይ ለራሴው ተሽሎኛል በማለት ይነሳሉ አባ። አሁንማ እድሜ ለእናንተ ኧረ ድጋፍ የማያስፈልገኝ ይላሉ አባ። ቀሳቀሱ ጥሩ ነው አይ ደህና ነዎት በማለት ያጽናናዎታል ዶክተሩ አባን። ግብም ወደ ቤተ ክርስቲያን እየሄዱ እያለ አያቴ አስከፋሁሽ እንዴት ትላታለች። ዘሮ አስቴርም ኧረ ምን አድርገሽ ይሏታል። ትናንትና ማታ ያልሆነ ነገር ብዬ ትላለች። ምን ተናግረሽ ነበር የኔ ልጅ ይሏታል። እንጃ አያቴ እኔ እኮ ራሴ ጥፋቴን አውቃለሁ ትላለች። እርግብም ሳሳት ደግሞ የልጅ ባህሪ ነው ካልሽ እሺ ትላለች። እርግብም መሆኑ አዳርሽን ማን ነው ሲያጠምቅሽ ያደረው ይሏታል ወይዘሮ አስቴርም። ምን ማለት ነው ደግሞ እሱ እኔ እስከማውቀው ድረስ እስከ ትናንትና ማታ ድረስ አያቴ ብለሽኝ አታውቂም ይሏታል። እና አሁን አያቴ ማለቴ አስከፋሽ እንዴት ትላታለች እርግብ። እኔ እንደሱ አላልኩም ይላሉ ወይዘሮ አስቴር። ምንድን ነው ታዲያ እንደዛ ያልሽኝ አያቴ? ማነው የመከረሽ ነው ያልኩት ይሏታል። አይ ምክር ሳይሆን በእኔ ምክንያት ከማየ ጋር መጨቃጨቃችሁን ካቆማችሁ ብዬ ነው ትላለች። እርግብም እንዴ እናትና ልጅ ነን እኮ ብንጨቃጨቅ ምን ችግር አለው ይላሉ። እኔ ለጭቅጭቃችሁ ምክንያት መሆን አልፈልግም ትላለች አስመሳው እርግብ። አንቺ ምክንያት ደግሞ መጣላታችንን ማን ነገረሽ ትላታለች ወይዘሮ አስቴር። እርግብም ማንም ትላለች። እንዲሁ ገምቼ ነው ግምት ላይ ጥሩ አይደለሽ ግን አያቴ ከዚህ በላይ አትጥልኝ ትላታለች። ስትልኝ ማለት ደግሞ ምን ማለት ነው? አንቺ ከኔ በላይ ይልቅ ሀናን ነው የምትወጃት። እኔ ሀናን ልጅሽ እንዲኮን እንደምትመርጭ አውቃለሁ፣ ግን እውነቱ እሱ አይደለም ትላለች። የመጣሁት ቤተሰቦችን ፈልጌ ነው። ታዲያ ልጅቷም እንደሱ እያለች ነው ትላለች ወይዘሮ አስቴር። የምፈልገው አያቴ እውነታውን ነው። ምርመራው ሲመጣ ደግሞ እውነታው ይታወቃል። ምርመራው በኋላ ልጃችሁ እንኳ ሁኜ ብገኝ ካልፈለጋችሁኝ ትቻችሁ ሄዳለሁ ትላለች። ወይዘሮ አስቴርም ማንም አንቺ ከቤት እንድትወጪ የሚፈልግ የለም፣ አንቺ ከቤት እንድትወጪ አንፈልግም ትላታለች። አትጨቅናቂ ደግሞ ትላታለች። የምርሽ ነው አያቴ ትላለች። እርግብም ሰነፍ መስለሽ ነበር ስጮህብሽ የነበረው፣ ሰነፍ አለመሆንሽን ደግሞ ዛሬ አሳየሽኝ፣ በጧት ቤተ ክርስቲያን ወስደሽ ይሏታል። አመሰግናለሁ ብላ እጇን ወይዘሮ አስቴርን ሳም ስታረግ ወይዘሮ አስቴርም እጃቸውን ምንጥቅ አድርገው ያሾልካሉ። አያቴ እጅሽን መሳም ያስከፋሽ እንዴ ትላለች እርግብ። እሱን አይደለም ይሉና ወይዘሮ አስቴር በይኔ ቶቶሎ እንሄድ ብለው ይሄዳሉ። እንዬ ደግሞ ምሳዋን ቋጥራ ከአባቷ ጋር ከአባባ ኖላዊ ጋር ትመጣለች። እንዴት አደርክ አባባ ትላቸዋለች። አባባ ኖላዊም እግዚአብሔር ይመስገን ናፈቅሽኝ እኮ ይሏታል። ነይ ቀፊኝ ነይ 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 ይሉና እቅፍ ያደርጓታል። ነይ 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 እኔ እመጣለሁ ይሉና እቅፍ ያደርጓታል። እንዴት ያስቀናሉ ፍቅራቸው ግን አባትና ልጅ እንኳ ቢያጡ በፍቅር የተሞሉ ናቸው ሀንዬና አባባ ኖላዊ። ሀንዬም ይሄን ያህል ናፍቄህ ነው አባ ትላቸዋለች። እንዴታ ልጄ ሌሊት ያስደወልኩልሽ ናፍቀሽኝ አይደል ይላሉ። ቤትማ አወራን አይደል ትላቸዋለች። እሱማ አዎ ይላሉ አባባ። ለመሆኑ ጥሩ እንቅልፍ ተኛሽ ይሏታል። አዎ አባዬ እስካሁን የቆየሁት እኮ እንቅልፍ ወስዶኝ ነው ትላለች ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮውን እዚህ ላይ አቆማለሁ ማለት ነው። ቀጣዩን ሌላ ጊዜ ያቀርብላችኋለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ። ሰላም ለሀገራችን፣ ሰላም ለሕዝቦቿ ይሁንልን። ሕዝቦቿና ኢትዮጵያን አላህ ከክፉ ነገር ይጠብቅልን። እኛንም በስደት ዓለም ላይ ያለነውን ወጥቶ ከመቅረት አላህ ይጠብቀን ይጠብቃችሁ።
እያልኩኝ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ፣ ሰላም ሆኑልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የእናንተ ብርታት ያስፈልገኛል ውዶችዬ፣ እንድታበረታቱኝ ሁላችሁንም በአክብሮት እጋብዛለሁ። ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ።